ኩላሊት ውስጥ ያለውን ዕውቀት ልብ ውስጥ ያለውን ዕውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ይሄን ነገር ይፈራዋል። ይሄን አይነት ዕውቀት ለምሳሌ ሰዎች እግዚአብሔር 3 ቦታ ትልልቅ ዕውቀቶች አስቀምጦላቸዋል። ብዙ ጊዜ እናገረዋለሁ በተለያዩ ሚዲያዎች ውስጥ። ለምሳሌ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረሰው የሚባል አባባል አለ። አባባል ሳይሆን ትክክለኛ የሆነ አገላለጽ ነው። እንደ ሴንተር ኦፍ ኢንተለጀንስ እዚህ ላይ ገታችን አካባቢ ሆድቃችን ላይ የተቀመጠ ዕውቀት አለ። ሰፊ ዕውቀት ነው። ልብ ላይ ደግሞ የተቀመጠ እጅግ የከበረ ዕውቀት አለ። 3ኛው ብሬን ነው እና ለምሳሌ ባለ 3 ጎማ ተሽከርካሪ መኪና ብንመለከት 2 ጎማዋን ነቅለሽ በአንድ ጎማ ብትሾፍሪያት ትገለባበጫለሽ። አንቺም አደጋ ነው የሚደርስብሽ። ሰው ዓለሙ ኩላሊት ውስጥ ያለውን ዕውቀት ልብ ውስጥ ያለውን ዕውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ብሬንን ሲጠቀም ደግሞ የቀኙን ብሬን አክሰስ እንዳያደርግ ራሱን በራሱ ዘግቶታል። ለምሳሌ በቀላሉ ለማስቀመጥ አንቺ ሴት ነሽ፣ በተለይ ልጆች አሉሽ እና ልጆችሽ የሆኑ ነገር ሲሆኑ ውስጥሽ ይሰማሻል። ከራስ ጸጉር ከግል ጥፍር ወረር ያደርጋል። ምን ይላል? ይሄ ማለት እዚህ ውስጥ አካባቢ ገት ውስጥ ያለ ፊሊንግ ነው። ሆዴም ባርባር አለው። ይሄ ማለት ቀድሞ ሚያይ ነው። ምክንያቱም ነፍስ አዋቂ ስለሆነች አትገደብም። የማየት አቅም አላት። ለምሳሌ ጸሎት መጸለይ ካለብኝ ጸልይ የሚል ሐሳብ ሊሆን ይችላል። ቀድመ ደወል ነው። ለዚህ ነው እግዚአብሔር ኩላሊት ያጤሰውን ያውቃል የሚባለው። እሳት ከመንደዱ በፊት ጢስ አለ አይደለ? ይሄ ማለት ዋናው እንትን ከመውጣቱ በፊት የምክር ነው። የምክር ሴንተር ነው። እዚህ ውስጥ በጣም ዝርዝር ነገሮች አሉ። ብዙ የሚገቡ ነገሮች አሉ። 12 ነገሮች እዛ ውስጥ አልገባም፣ ምክንያቱም በጣም ሰፊ ጉዳይ ነው። 2ኛው ልብ ነው። ልብ ውስጥ በጣም ሰፊ ዕውቀት አለ። ይሄ በጣም ልብ ይስጥ ይባላል አይደለ? ሲመረቅ ልብ ይስጥ፣ የልቡናህን አይን ያብራልህ ይባላል። በእኛ ትምህርት ልብ ራሱን የቻለ የስሜት ሕዋሳት አሉት። በኢትዮጵያ ዕውቀት ነው የምናገረው፣ ሳይንሱ አልገባው። ለምሳሌ አይነ ልቡና የምንለው ነገር አለ። አይነ ልቡና ማለት ረቂቁን ዓለም ማየት የሚችል ግዙፉን ነገር አይናችን ያያል። አንቺን ያለው እኔን ታየኛለሽ፣ ጠረጴዛው ወንበሩን ነው ያለን፣ መቅረጸ ድምጹን ነው ያለን። የልብ አይን ከተከፈተ ደግሞ ረቂቁን ዲሜንሽን ማየት ይችላል። እዝነ ልብ የሚባል አለ። እዝነ ልብ ረቂቅ ድምጽ መስማት የሚችል። ወገበ ልብ የሚባል አለ። መትከፈ ልብ የልብ ጫንቃ እንደማለት የሚባል አለ። እግረ ልብ የሚባል አለ። አንፈ ልብ። በጣም ብዙ የስሜት ሕዋሳት አሉት። ሳይንሱ አሁን ነው ሪሰንትሊ እየደረሰ 40,000 ዩኒክ ሴሎች ተገኙ፣ ራሳቸውን ችለው ያስባሉ፣ በ0.1 ሄርትዝ ከብሬን ጋር ይገናኛሉ እያለ ወደዚህ እየመጣ ነው። ገትና ብሬን በአክሲስ ይገናኛሉ ያለ አሁን እየመጣ ነው እንጂ ጥንት አንሴስተሮቻችን የነበራቸው ዕውቀት ነበረ። ግን አሁን ወደ ፊደሉ ስንመጣ ለምሳሌ ብሬናችን ያው በጣም ብዙ ቢሊየንስ ኒውሮንስ ነው ያሉት። በጣም ገራሚ ነገር ነው የናላ ጉዳይ። ግን 2 ክፍል አለው ነው ትልቁ ጉዳይ። ቀኝ ክፍልና ግራ ክፍል አለው ብሬናችን። ቀኙ ክፍል ትንሽ መንፈሳዊ ነው። ተመስጦ ይወዳል፣ ጥበብ ይወዳል፣ ኢንቲዩሽን ይወዳል። ቋንቋ አይወድም፣ ሎጂክ አይወድም፣ ማቴማቲክስ አይወድም። በቃ ትልቅ ሞር ወደ ሰማያዊ ዓለም የመሳብ አቅም አለው። ይሄ ደግሞ ቁስ ነው፣ ማቴሪያል ነው። መብላቱ፣ መጠጣቱ፣ ምታየው፣ ምትዳሰሽው ምናምን ነገር ላይ ተኩራል። ቋንቋ ላይ ይወዳል፣ ሂሳብ ላይ ይወዳል። ግን ሁለቱም የሚያገናኝ ድልድይ አምላክ ሰርቶላቸዋል። ሰዎች ሁለቱን አቀናጅተው እንዲኖሩ ነው የእግዚአብሔር ፈቃድ። እኛ በእኛ በፊደሉ ቀመር ትምህርት ፊደል ቀን እንሁን ይባላል። ቀ መቶኛ ነው። ቀ ማለት ክብ 2 ክቦችና መስመር አይደለ? 2 የአእምሮ አይኖች ናቸው ነው የምንለው እኛ። ዓለሙ ትኩረት የሰጠው ግን ወደ ግራ ብሬን ነው፣ ቀኙን ብሬን አይደለም። ለምሳሌ ከአጸደ ሕፃናት ጀምረሽ እስከ ዩኒቨርሲቲ በነበረሽ ቆይታ ወይም በነበረን ቆይታ አንድም ቦታ መንፈሳዊ ትምህርት የለው። ስፒሪቹዋሊቲ መንፈሳዊ ነገር የለውም። እንደውም ዝንጀሮ ምናምን በቃ አይ ቲንክ ግራችን ብቻ ላይ ነው ስራ የተሰራው። ቀኙ በፍጹም እንድናንቀሳቀሱ አልተፈለገም። ምክንያቱም አንድም ቦታ ስለ እግዚአብሔር የለም፣ ስለ መንፈሳዊ ነገር የለም። ግራ ነውና መጨረሻ ላይም ግራጁዌት ስናደርግ መነሳንሱን ታስሉን ከቀኝ ወደ ግራ ነው የምናዞረው ነው። ጀስት ግራ ብሬንን ነው፣ ግራ ብሬናችን ነው ኦልሬዲ ሎክድ ሆኗል፣ ተቆልፏል ነው ቀኙ። ለምሳሌ ይሄ ኢንላይትመንት ዘመን ላይ ሲባል ብዙ ነገሮች ተሰርተዋል። ለምሳሌ
ሰርክል የራሱ ትርጉም አለው፣ 3 ማዕዘን የራሱ ትርጉም አለው፣ ስኩዌር የራሱ ትርጉም አለው። እያንዳንዱ ላይን መስመር ትርጉም አለው። ለምሳሌ የምናደርገው ቆብ ራሱ 4 ማዕዘን ነው እንደምታውቂ። 4 ማዕዘን ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ነው። ማተር ነው፣ ቁስ ነው። ስፒሪት የለውም። 5ኛው ዲሜንሽን የለውም። የተማርሽው ለቁስ ነው፣ የምትኖሪው ለቁስ ነው፣ የምትሞቺውም ለቁስ ነው። ስፒሪቹዋሉን ዓለም አክሰስ ማድረግ አትችይም። ለምሳሌ ቅዱሳት ስዕላትን ስትመለከቺ በመንፈሳዊ ዓለም አክሊል የተቀዳጁትን ስታይ እዚህ ላይ የሚደረገው እንደ ሰርክል ነው አደራቸው ላይ የሚደረገው ሰርክል ማለት 360 ዲግሪ ማየት ነው። ለምሳሌ መረቡን በስተቀኝ በኩል ጣሉ እንደሚል ነው። እና ሰዎች የግራ ብሬናቸው ብቻ ነው አክሰስ እያደረጉ መጨረሻ ላይ ሊሰሩ የሚችሉት ኒውክሌር፣ ድሮን፣ ሰው ማጥፊያ ነው። በጣም ስግብግብነት እንትን ያጠቀዋል። በቃ ኢጎሽ ከፍ ይላል። ቀኙ ደግሞ በጣም መንፈሳዊ ነው። ሰው ሁለቱን ማጣጣም ነበረበት። ይሄ ትምህርት በቀላሉ ሊያደርግ የሚችለው ቀኝ አእምሮ ክፍልን መክፈት ነው። በምንድን ነው የሚከፈተው? ትምህርቱ ይከፍተዋል። ምክንያቱም እያንዳንዱ ፊደል የራሱ ንዝረት አለው። አስል ንዝረት ነው፣ በስል ንዝረት ነው፣ ቁጥሮች ንዝረት አላቸው፣ የራሳቸው ፍሪኩዌንሲ ያላቸው። እነዚህን ኤነርጂዎች ካወቅሽ አንኳኩ ይከፈትላቸዋል ነው። ደግሞ እያንዳንዱ ፊደል የተሸከመውን ኃይል አለ። ኢቭን በሰውነታችን ላይ ተሹመዋል እነዛ ፊደላት። በዚህ ትምህርት ነው። በጣም ሰፊ ነገር ነው የጠየቅሽኝ ያለው። ቅርጸ ፊደሉ የራሱ የሆነ ሃይ ኤነርጂ አለው። ምክንያቱም እያንዳንዱ ኮድ ነው። በዚህ ትምህርት ነው ነግርሽ። ድምፁ ራሱን የቻለ ነው። ጂኦሜትሪው፣ ክቡ፣ መስመሩ፣ ምኑ ኤነርጂ ናቸው። ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ? አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተተካበት ነው። ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የእውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነው። እና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ የእውቀት ዘመን በጣም ያበቃ ይመስለኛል በእኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው። ነፋስን 4ቱ ባህሪያተ ሥጋ እሳት፣ መሬት፣ ውሃ፣ ነፋስ፣ እሳት የሚሰለጥኑበት ጊዜ አለ ነው። ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። 3ኛው ነፋስ ይተካል፣ እስራኤል ከግብጽ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ። እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው፣ ፍጥነት ነው። ነገሮች ሁሉ በጣም ይፈጥኑበት ዘመን ነው። ፍጥነት ነው፣ የነፋስ ይራ ነው ማለት ነው። ነፋስን መቋቋም የምትችይው በመሬት ነው። መሬት ማለት ጥብቀት፣ ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ። ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው።